ክብር ለጌታችንና ለመድኃኒታችን በጌታ በኢየሱስ ክርስቶስ ስም ይሁን። በዛሬው ዕለት የምናገራችሁ አንድ ትልቅ ነገር ስለ ሶስቱ ማንነቶች ነው። ሶስቱ ሰዎችን አሁንም ደግሜ ልናገርባቸው። ፍጥረታዊ ሰው፣ ስጋዊ ሰውና መንፈሳዊ ሰው። ፍጥረታዊ ሰው መቼም እግዚአብሔርን ያስደስታል ብላችሁ አትጠብቁ። ቆሮንቶስ ላይ ተጨርሷል። የተጨረሰው ምንድን ነው? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ ሊቀበለው አይችልም ይላል። እንግዲህ አንዱ ማረጋገጫ ነጥባችን ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ ሊቀበለው አይችልም ይላል። ሰውየው ቤተክርስቲያን መምጣቱ አይደለም፣ መጠመቁ አይደለም፣ ቁጭ ብሎ መማሩ አይደለም፣ መዝሙር መዘመሩ አይደለም፣ መጨፈሩ አይደለም። ፍጥረታዊ ሰው ከሆነ በቤተ ክርስቲያን የሚደረጉ መንፈሳዊ ነገሮች በሙሉ ለሱ ሞኝነት ናቸው። ትንቢት ሞኝነት ነው። መገለጡ ሞኝነት ነው። ስለ ክርስቶስ ኢየሱስ ያለው ስብከት ሞኝነት ነው። የቃሉ መልእክት ሞኝነት ነው። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አወዳድሮ የሚማርበት የጌታ አይነት ልብ የለውም። ፍጥረታዊ ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሆንን መረጠ። ምርጫው መንፈሳዊ ሰው መሆን ማለት እንደሚጠፋ መሆን ሳይሆን፣ ምርጫው መንፈሳዊ ሰው መሆን ሳይሆን እንደሚጠፋ እንስሳ ሆኖ መመላለስን መረጠ ይለናል። ስለዚህ ለፍጥረታዊ ሰው ስፒሪቹዋሉ ዓለም ሚኒንግለስ ነው። በቃ ትርጉም አልባ ነው። ትላንትና ያከበረ ይመስላችኋል፣ ዛሬ አጣጥሎ ጭቃ ውስጥ ሲጥለው ትመለከቱታላችሁ። ይሄ ፍጥረታዊ ሰው ነው። ምልክቱ የፍጥረታዊ ሰው ሚዛን ይዘን እንቅረብ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ ሊቀበለው አይችልም። ሐዋርያው ቅዱስ ጳውሎስን ስንመለከተው ለቆሮንቶስ ቤተክርስቲያን ከተናገረው ነገር ውስጥ አንዱና ትልቁ ምን ብሏቸው ነው የተናገረው? ሐዋርያው ቅዱስ ጳውሎስ ወንድሞች ሆይ ስለ መንፈሳዊ ነገር ታውቁ ዘንድ ይህንን መልእክት እጽፍላችኋለሁ። ምን ታውቁ ዘንድ? መንፈሳዊ ነገር ታውቁ ዘንድ። ይህ በመገለጥ ታላቅነት የመጣ ታላቅ የእግዚአብሔር ሰው ስለ መንፈሳዊ ነገር የቆሮንቶስ ቤተክርስቲያን አባላቶች እንዲያውቁ ያደርግ ነበር። ስለዚህ አንናወጥ፣ ማንነቱ ይለያል። የሰው ፍጥረታዊ ከሆነ የእግዚአብሔርን ነገር ሊቀበል አይችልም። ግን ክርስቲያን የሆናችሁ እውነተኛ አገልጋዮች ካላችሁ